ይጉ ደህና ነኝ። እንዴት ነህ ጠበቃ ዮሴፍ? ከኪራ ጋር ያላችሁን ንግግር ጨርሳችሁ አረፍ በል ደግሞ። አይ ብዙም አልቆይም፣ እየሄድኩ ስለሆነ ያው እግር መንገዴን ኃይል ብልሽ ብዬ ነው የገባሁት። እሺ ደህና ነኝ። እንዴት ነህ አንተስ? ደህና ነኝ። እኔም ብሎ ክያ በእንደዚህ አይነት ሁኔታ ግን እስከ መቼ ነው የምቀጥለው? ማለቴ ያለብንን ችግር ተነጋግረን ብንፈታው እኔ መልካም ይመስለኛል። ቆይ ዮሴፍ እስኪ ልጠይቅህ፣ እኔ እናንተ ተጣልተናል እንዴ? ችግሩን እኮ ተነጋግሮ የሚፈታ ሰው የተጣላ ነው አይደል? እኔና አንቺ እንደ ድሮ እንዳልሆንን ይሄ ግልጽ ነው። አንቺም እኔም በሆነ ነገር እንዳትቀይምሽ ይታወቃል። ግን ደግሞ ክያ እባክሽ ሳላውቅ ምን አለ ይውላችሁ ወደዚህ እየመጣው እያለ መንገድ ላይ በላይን የሚመስል ሰው ደስ ይለኛል እደፍራለሁ የጎጆ ቤቴ ፋኖስ ኩራሴ ነሽ መብራቴ አንቺ ነሽ ፍቅርነት ሕይወቴ እኔማ ያንቺ አረሳም ያንቺ የምትጨቀጨቁበትና ሌላ ነገር የምታወሩበት ሰዓት ላይ አይደለም ያላችሁት። ይኸውልህ አማን አንተም ብትሆን ስርዓትን ይዘህ ተቀመጥ። ለማንኛውም ቶሎ ቶሎ በሉና እንውጣ። በጣም ጥሩ ቦታ የምንሄድ እኮ ነው አስመሰላችሁት። ሲጀመር የያዝኩት ቦታ በጣም ትንሽዬ ነች። እንኳን ኮታታችሁ ተጨምሮ ይቅርና ተነስና መሄድ እንችላለን። ሌላውን ነገር እዛ ከደረስን በኋላ እናወራለን። በጣም በሚገርም ሁኔታ ዞራችሁ እጄ ላይ ወደቃችሁ አይደል? ይኸውላችሁ እኔ የእናንተ ጥላ ከለላ ነኝ። ይህን እየመረራችሁን ቢሆን አጥቶሽ ቤት እኔ ይሄን ልጅ መታገዝ ራሱ በጣም ነው የሰለችኝ። የእውነት በጣም ነው ያበዛው። ሄኖክ እባክህን ተረጋጋ። በቃ አሁን እሱ ያለንን ከመስማት ውጭ ምንም አይነት አማራጭ የለም። ኪራ ቁርስ እየሰራ እያለ ጽናት ስትመጣበት እባክሽን እኔ ቃንቺ ቁርስ እየሰራሁልሽ ነው ምግቤን እንዳታበላሽ ብሎ ሲላት ኧረ እባክህ ብላ ስማ ትወጣለች ማለት ነው። እና ታዲያ ጉቦ መሆኑ ነው እንዴ እያለችም እያላትም ይመልስላታል። ከዛ ምግቡ ሊያራ አካባቢ ሲሆንበት አይ እንግዲህ ሳላስብ መታ አሳረረችብኝ እያለ ኪራ እየተናደደ ይገኛል ማለት ነው። አጋጣሚ ሽንኩርቱ ያርበታል ማለት ነው። እንግዲህ አጎቴና ፂ እንዴት አድርጎ ነው የሚበሉት እያሉ ይገኛል ማለት ነው። እኔና ሚስትየው በደንብ አድርገን እናጣጥመዋለን፣ ግን አጎቴ እንዴት አድርጎ ነው ይህንን ነገር የሚያጣጥመው እያለ ይገኛል ማለት ነው። እንግዲህ መርማሪው ፖሊስም በር ያንኳኳ ይገኛል። ማጋ እንደሚሄድ አይታወቅም ማለት ነው። በበኩሉም እሱ ኪያን ፍለጋ እየተንከራተተ ይገኛል። መርማሪ ፖሊስ ሲመጣ ኪያ ከፍተተችለት። ከዛ አቶ ዮሴፍ እንዴት መጣክ እያለችም በጣም ተገርማ እቅፍ አድርጋ ትስሟለች ማለት ነው። ምን ሆነሽ ነው? ማታ እኮ ስልክሽ ስደውልልሽ አይሰራም ብላ ስትል ብሎ ሲላት አይ ስራ ላይ ስለነበርኩ እኮ ነው አላየሁትም እያለች ትገኛለች። መርማሪው ፖሊስም ኪያዬ ግን ሳላቅ ያስቀየምኩሽ ነገር አለ እንዴ ብሎ ይላታል ማለት ነው። ኪያም አረ በፍጹም እኔ ያስቀየምከኝ ነገር ምንም ነገር የለም እያለችም ትገኛለች። አሃ ረሳሁትኝ፣ ችግር የለውም ነገሩ ግን እኔ ሁሉንም ነገር ረስቼው ነው የመጣሁት እያላት ይገኛል። ይኸውልህ ዮሴፍ የመጣሁን ያለውበት ቦታ አንተ ትረዳኛለህ ብዬ አስባለሁኝ እያለች ትገኛለች። መርማሪ ፖሊስም እሺ በቃ ኪያ እኔ ነኝ ያጠፋሁት እንጂ አንቺ ምንም አላጠፋሽም እያላት ይገኛል። ቆይ ዮሴፍ ውስጥ ምንድን ያለው እስኪ ቆይ በግልጽ ንገረኝ እያለች ኪያ
እየጠየቀችው ትገኛለች። አይ ምንም ነገር የለም መልሼ ያንቺ ነገር ስላሳሰበኝ ብቻ ነው ተነስቼ የመጣሁት እያለ መርማሪ ፖሊስም እየመለሰላት ይገኛል ማለት ነው። ኪያም ባለፈው እኮ ሁሉም ነገር ጥሩ ነበር፣ ነገር ግን አሁን እንደዛ የሚሆን አይመስለኝም እያለች ትገኛለች። ቆይ እንደዛ ለምንድን ነው የማይሆነው? እኔና አንቺ ጓደኝነታችን እኮ እየዘለቀ ነው የሚገኘው። አሁን ምን ተገኝቶ ነው ኪያ እያለ ይገኛል። ኪያ ግን ምንም ማሳመኛ ነገር ልታገኝ አትችም። የሚያሳምን ነገር አሊያም ደግሞ መልካም ጥሩ መልስ ካገኘች ነው እንጂ ምንም ይሄ የሚያሳምን ነገር አይደለም ይላታል። ኪያም አራ ምንም ነገር የለም ዮሴፍ እያለችውም ትገኛለች። ግን እኮ አሁን የሚያሳየው ነገር እንደዛ ነው። ነገር ግን በግዴታ ጓደኝነታችን እንዲዘልቅ እየተታገልኩሽ አልገኝም። ነገር ግን ብሎ ሲላል ቆይ መርማሪው ፖሊስ ዮሴፍ ቆይ ተረጋጋ ብላ ስትለው አይ እኔ ከዚህ በላይ አልጠብቅሽም እያላትም ይገኛል። አጋጣሚ ቲና ስትመጣ ጠበቃ ዮሴፍ እንዴት አደርክ? መቼ ነው የመጣከው? ቆይ ምንድነው እዚህ ጋር ቆማችሁ የምታወሩ? ኪያዬ ገባ አትሉም እንዴ ብላ ትለዋለች ማለት ነው። ኪያም አይ መርማሪ ፖሊስ አጋጣሚ በዚህ ሲያልፍ ነው የመጣው እያለችም መልሱም ትናገራለች ማለት ነው። መርማሪ ዮሴፍ ግን እኔ ስመጣ ብቻ ነው እንዲህ የምትሄደው? እስኪ እውነቱን ተናገር እያለችም ትገኛለች። መርማሪ ዮሴፍም አረ እንደዛ አይደለም ብላ ስትል ኒናዬ ተልከሽ የመጣሽ እኮ ነው የምትመስዩ፣ በቃ ወደ ውስጥ ግቢ እያለች ትገኛለች። ኒናም በቃ እሺ ወደ ውስጥ ገባ በሉ ብላ ስትል ዮሴፍ በቃ እሺ ቻው ደህና ዋሉ ብሎ ሊሄድ ሲል ኒና ደግሞ መለስ ብላ ቆይ ምንድነው ፊትክ ላይ የመረባበሽ ምልክት ይታያል፣ ምንድነው ለምንድነው እንደዚህ የምትሆነው ብላ ስትል ቲና መርማሪ ዮሴፍ በቃ ሂድ እኔም ወደ ስራ እመጣለሁ አንተም ወደ ስራ ሂድ እያለችው ብላ ስትለው ይሄዳል ማለት ነው። ቲና መለስ ብላ ቆይ እስኪ ኪያዬ የፊቱ ላይ የመረባበሽ ምልክት ይታይበታል፣ ምን ሆኖ ነው ምን ተፈጥሮ ነው እያለች ቲና እያባበለቻት ትገኛለች ማለት ነው። እንግዲህ ኪያ እንግዲህ የእፍረት ምልክት ፊቷ ላይ ይታያል ማለት ነው። እሺ ይሄ ነገር ምንድነው እያለችም ትገኛለች ማለት ነው። ቲናዬ እንግዲህ ምን እንደሚሻለች አይታወቅም። ቤቲም በበኩሏ እዚህ ጋር ብቻዋን እየረበሸችም አሊያም ደግሞ ለሄኖክ እያስተካከለች ትገኛለች ማለት ነው። ብላ ስትል ማኩ ደግሞ ከመቼ ጀምሮ ነው ሰው የደበደበው ብሎ ይላታል። ምን ሆኖ ነው ማን የደበደበው ብላ ስትል እኔ እኮ ወጣ ብዬ እሱን ለመጠየቅ ነበረ ወጣ ያልኩት ብላ ትለዋለች። አንቺ ደግሞ ከመቼ ጀምሮ ነው ሰውን ወጥተሽ ወንድን ማናገር የጀመርሽው? ከመቼ ጀምሮ ነው? አሁን ገና ነው እምሰማው እያለች ትገኛለች ማለት ነው። ከዛ ቆይ እሺ በቃ በዚሁ ቀጥይበት ብሎ ሲላል ቆይ ለምንድን ነው ማኩ መደብደቡ ደስ ያለክ እያለች ትገኛለች። ታዲያ እኔ ደረቴን ገልብጬ ዝም ማለት አለብኝ እንዴ ብላ ስትል አሊያም ደግሞ ደረቱን ገልብጦ መምጣት አለበት እንዴ በእኔ ላይ ብሎ ሲላል አንተ ነህ አይደል እንዴ እንደዚህ ያደረከው ብላ ትለዋለች። አንተ ነህ አይደል እንዴ ብላ ስትለው ማንን ነው ብሎ ይላታል። እና ታዲያ ስለማን ነው አሁን እያወራን ያለ ነው ብላ ትለዋለች ማለት ነው። የመረሽን ነው እንዲህ በቃሽ አንቺ ልጅ ይሄን ያክል ምን አይነት ነው ምን አድርግሽ ነው የምታሰቢው እያላት ይገኛል ማለት ነው። እንዴት ነው እንደዚህ የምትናገሪኝ? እኔ ማንንም ተናገሬም አሊያም ደግሞ ምንም ብዬ አላቅም። ገና ለገና ከሱ ጋር ስለሆንሽና እንደዚህ ትናገሪያለሽ እንዴ ብሎ ይላታል። ካያ ሰው ለካ ይቀየራል ብሎ በጣም ተናዶባታል ማለት ነው።
አይደለም ባላገር ቀርቶ ሰው ሁሉ ይቀየራል እንዴ እያላትም ይገኛል። ትላንትና ላወቅሽው ባል እኔን እንዲህ ተናገርኛለሽ እንዴ እያላት ይገኛል። ካያቆይሽ ማን ነው? እኔ እኮ ግራ ገብቶኝ ነው ብላ ትለዋለች ማለት ነው። ከዛም በኋላ ለማንኛውም እኔ ሄጃለሁ፣ ደስ ይበልሽ፣ በቃ ከዚህም በኋላ በርሽ ለምድርሽ ያልልም እያለም ካያ ከቤት ወጥቶ ይሄዳል ማለት ነው። ከዛ ደግሞ የትንሿ ወንድም እናንተ ምንድነው እዚህ ጋር የምትሰሩት ብላ ትላለች ማለት ነው። የትንሿ ወንድም ደግሞ ምንድነው የምታወራው እያላትም ይገኛል። ሄኖክ ምን ሆነ